ሻሎም ብሩካን ያባቴ ብሩካን መላው ኢትዮጵያውያንና ኤርትራውያን እንግዲህ በእግዚአብሔር ቸርነትና በእግዚአብሔር ርህራሄ ላለፉት 14 ቀን በኢየሩሳሌም እንደነበርኩ ሁላችሁም ታውቃላችሁ በተከታተሉኝ ወንድሞቼ እንግዲህ በኢየሩሳሌም መስማትስ በጆሮዬ ሰምቼ ነበር አሁን ግን በአይኖቼ አየው እንዳለ የእግዚአብሔር ሰው ኢዮብ የእግዚአብሔርን ክንውንና ድርጊት በእያንዳንዱ በተጓዝኩባቸው ስፍራዎች ከአባታችን ከአብርሃም ጀምሮ እስከ ጌታችንና መድኃኒታችን ኢየሱስ ክርስቶስ እስከ ምጽአት ድረስ ያሉትን ክንውኖች በተቻለ መንገድ አይቻለው ዘግቤያለሁ እንግዲህ ወደ ኢትዮጵያ በሰላም ስለመጣው ከዚህ ቀን ጀምሮ በዛ ያየሁትንና በዛ የሰማሁትን በዛ የተረዳሁትን እያንዳንዱን ነገር አወሳለሁ እናገራለሁ ይልቁኑ ግድ የሚለኝ ሐሳብ የኢትዮጵያ መንግስት ከአቻ የእስራኤል መንግስት ጋር በእናት ቤተክርስቲያን ኦርቶዶክስ ባለው ቦታ ላይ በተለምዶ ጎልጎታ አካባቢ የሚገኘው ውለታዋን ያየ ሰው ይናገር በዛ ቦታ ላይ በግልጽ የተቀመጠ ክርክር ያለበት አባቶቻችን እንደፈለጉ እንዳያገለግሉ ተግዳሮት የበዛበት የራሳቸው ይዞታው ሆኖ ነገር ግን በቦታው ፍላጎት የተነሳ እየተፈጠሩ ያሉ ችግሮችን ብፁዕነታቸው ብፁዕ አቡነ እምባቆብ የኢየሩሳሌም ዙሪያ ሀገረ ስብከት ሊቀ ጳጳስ ከሳቸው ጋር ያደረኩትን ኢንተርቪው አቀርበላችሁ በፍጹም ትህትና ነው ለዚህም ደግሞ በረከታቸው ይደርብንና እድል ስለሰጡን ብፁዕ አባታችን ከልብ ነው የማመሰግነው እንግዲህ የጉዳዩ አንገብጋቢነት ከዞርኩባቸው ከተንቀሳቀስኩባቸው ስፍራዎች ይሄንን ቦታ በዚህ ቦታ ላይ አይነተኛ ነገር መስራት አለብን ይልቁኑ የኢትዮጵያ ፌደራላዊ መንግስት ጠቅላይ ሚኒስትር አብይ በዚህ ቦታ ላይ በአካል በመሄድ በቦታው ላይ ልክ የሳቸው አቻ የሆነው የግብጽ መሪ አልሲሲም ሆነ ሌሎቹ ያደረጉትን ነገር በአንክሮት በመመልከት አልፎም ተርፎ የቀደሙ የኢትዮጵያ ነገስታቶች በዛች ምድር ላይ ለእናት ቤተክርስቲያን ብቻ ሳይሆን እንደ ሀገር እስራኤል እንደገና ልትቋቋም ያስቻሉትን እውነታዎች እኛ እንዘግባለን ስለዚህ በእውነት ለመናገር በዛ ምድር ላይ እንደነ አጼ ዮሐንስ አጼ ምኒልክ ሌሎቹም የሀገር ወዳድ በተዋረድ ያሉ ሹማምንቶች ይልቁኑ ደግሞ የሃይማኖት አባቶች እስራኤል ዳግመኛ እንድትቆም ያደረጉትን ያላሰለሰ ጥረት በዛ ምድር ላይ ለኢትዮጵያውያን ዛሬ በመጠለያነት የሚያገለግል አምላካቸው እግዚአብሔርን ለማምለክ የሚያደርጉት ያላሰለሰ ጥረትና የተከሏቸውን ደብሮች አስጎበኛለሁ እያንዳንዱን ተረካለሁ አሁን ግን በአደጋ ላይ ስላለችው በቦታው አንዱ ካላት 7 እና 8 ደብሮች በችግር ውስጥ ያለው ጎልጎታ አካባቢ ያለችው ቤተክርስቲያን በምን ሁኔታ ውስጥ አለች በምን አይነት ችግር ውስጥ አለች የመንግስት ጣልቃ ገብነት ከአቻ እስራኤል መንግስት ጋር ገብቶ የሚሰራ አስቸኳይ ስራ አለ ያለፈው ዓመት በዚህ ቦታ ላይ ግርግር ተፈጥሮ ነበረ ሰዎች እንዳያመልኩ ወደ አምላካቸው ቤት እንዳይሄዱ በግብፃውያን የተደረገ ነገር ነበረ በዚህ ዓመትም ግልምጫና ጥላቻው እንደተጠበቀው ሆኖ እኔ እንኳን ከዛ ምድር ልነሳ ባልኩበት ምሽት የተፈጠረው ነገር ምን እንደሆነ ልንገራችሁ እንግዲህ እሁድ ዕለት ዳግማ ትንሣኤን ለማክበር በጸሎት አባቶች ያንን ነገር ለማድረግ በአይኔ በብረቱ ያየሁትን ነው የምነግራችሁ ግብፃውያኖቹ ሽንት ቤት እናስመጥጣለን ብለው ቦታውን በሽታ ለመረበሽ ነበር ያደረጉት ነገር በዛ ቦታ ላይ በእውነት ምነግራችሁ በጣም መነኮሳት ከ15 ያላነሱ መነኮሳት ተገለዋል ዛሬ ቦታው ለመውሰድ የሚደረግ ነገር አለ የተወሰደብን ብዙ ነገር አለና ከክርስትና አንፃር እያንዳንዱ ነገር በደረጃ ዳይሬክትም አባቶችን እያስገባው አስተርካለሁ አሁን ነው ብፁዕ አባታችን የሚያስተላልፉልንን መልእክት እንዲሁም ደግሞ እኔም አያይዤ ለኢትዮጵያ መንግስት አደራ የምለውን ነገር እነውስል በታላቅ አክብሮት ነው ጊዜውን እግዚአብሔር ይባርክልን
ሻሎም እነሆ የአባታችንን መልእክት ስሙልኝ። ቦታ የአፄ ዮሐንስ በ1883 ዓመተ ምህረት ለገዳሙ ጽሕፈት ቤት እንዲሆን የሰጡት መግዣ ገንዘብ ሰጥተው በአቡነ መምህር ወልደ ሰማዕት ጊዜ የተገዛ እና የመጀመሪያው ጥንተ መሰረቱ ቦታው የካቶሊክ ቤተክርስቲያን አማኞች የሆኑ የሴቶች ገዳም የነበረ ነው እና ከነሱ ላይ ነው የተገዛው ቦታው እና በስንት ዓመተ ምህረት በ18 እንግዲህ ቦታው የሚለው በ1883 ነው። በ19ኛው ክፍለ ዘመን መጨረሻ አካባቢ ማለት ነው። ከ1883 በኋላ ሊሆን በፊትም ሊሆን ይችላል ያው ስምምነት ምናምን ነገር ስላለ ማለት ነው። እና በአሁኑ ሰዓት ይሄ ቦታ ለመንበረ ጵጵስና ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋና መንበረ ጽሕፈት ቤት ነው። ሁለተኛ የሊቀ ጳጳሱ መኖሪያ ቤት ነው። ሶስተኛ እዚህኛው የምታየው ፊት ለፊት የሚታየው ቦታ የአቡነ አረጋዊና የፊልጶስ መንበር ያለበት ቦታ ነው። ውስጡ ቤተክርስቲያን ነው ማለት ነው። አጠቃላይ እንግዲህ አረብ ከተማ የክርስቲያኖች ሰፈር ውስጥ የሚገኝ ያው መንገዱም አለ። ከፊት ለፊት የተሰራ የኢትዮጵያ ገዳማት መንገድ የሚል አለ። እንግዲህ ከጎልጎታ ብዙ ርቀት የለውም። ምናልባት የ5 ደቂቃ ርቀት ነው ያለው ከጎልጎታ። ከደርሱታ ከኪዳነ ምሕረት የአንድ 25 ደቂቃ ርቀት ነው ያለው። አመሰግናለሁ። አፄ ቴዎድሮስ ናቸው። ከዛ ቀጥሎ ያሉት አፄ ዮሐንስ ናቸው። ከዛ አፄ ምኒልክ፣ ንግስት ጣይቱ፣ ንግስት ዘውዲቱ፣ አፄ ኃይለ ሥላሴ፣ ተገመነ ቀዳማዊ ኃይለ ሥላሴ። እዚህ ጋር ደግሞ የመጀመሪያዎቹ ሊቃነ ጳጳሳት የፊተኞቹ ማለት ከአሁን ባሲዎች ጀምሮ የሰሩ ናቸው። እነዚህ ህንጻ አላቸው። በህንጻው በዚያ ነው እንግዲህ ገዳሙ እዚህ ሁሉም ስዕላቸው የሚሰቀልና በየዓመቱ ፍታት ይፈታሉ። ጸሎት አለ። እነዚያ ደረጃ ብዙ ህንጻዎች አሉ። እነዚህ ደግሞ የመጀመሪያዎቹ መምህር ወልደ ሰማዕት ናቸው። ደብረ ገነትን የሰሩ ደብረ ገነትን ኪዳነ ምሕረትን እየሰሩ ማለት ናቸው። መምህር ፈቀደ ጊዜ ናቸው። እኚህ ደግሞ መምህር ባጸንደ ሥላሴ ናቸው። መምህር ይርዳው። ከዚህ ደግሞ መምህር ወልደ ሚካኤል ይባላሉ። እኚህ መምህር ገብረ ጊዮርጊስ አሁን ባሲሊዮስ ናቸው። ባሲሊዮስ የመጀመሪያው ፓትርያርክ ማለት ነው። የሆኑት ማለት ነው። እዚህ መምህር ነበሩ የገዳሙ ማለት ነው። መምህር ክፍለ ጊዮርጊስ ናቸው። መምህር እኚህ ደግሞ መምህር አረጋዊ ናቸው። በኋላ ጳጳስ ሆነዋል። እነኚህ ራእይስ ነው። በኢየሩሳሌም ራእይስ ይባላሉ። አሁን መምህራን ነበሩ። ጳጳሳት የተሾሙ በኋላ ነው። በፊት ቀደም ሲል ጥንት አባቶች በመምህራን በእነዚህን በግራም የሚተዳደሩ የሚመራው ማለት ነው። ስለዚህ እነዚህ የተሾሙ ናቸው። በአጠቃላይ እዚሁ ማለት ነው። ከዚያ ከነዚህ በኋላ ወደ ጳጳሳት መጣ። የመጀመሪያው እንግዲህ የኢየሩሳሌም ጳጳስ ተብለው አቡነ ፊልጶስ ናቸው። ከዛ ቀጥሎ አቡነ ዮሴፍ ነው። በጵጵስና ደረጃ ስመጣ አቡነ ዮሴፍ ናቸው። ከዛ አቡነ ማቴዎስ ናቸው። ከዛ አቡነ ማቲያስ አሁን ፓትርያርክ ሆኑት ማለት ናቸው። ከዛ ቀጥሎ እኚህ ነው አቡነ ታዲዮስ የሚባሉ አሉ። ከዛ ቀጥሎ አቡነ ሰላም ናቸው። ከዛ ላይ ያሉት እንግዲህ ፓትርያርኮች አጠቃላይ እነሱ አቡነ ባሲሊዮስ፣ አቡነ ቴዎፍሎስ፣ አቡነ ተክለ ፓትርያርኮች ናቸው። እዚህ ጋር ደግሞ አቡነ ጳውሎስ፣ ከዛ አቡነ መርቆሪዎስ ነው እና አቡነ ማቲያስ አሉ እዚህ ጋር። ከአቡነ አትናቴዎስ የደሴው ጳጳስ አሁን እዚህ ኢየሩሳሌም ነበሩ። በድጋሚ አቡነ ማቴዎስ መጥቶ ነበር። ከዛ ደግሞ አቡነ ገብርኤል፣ ከአቡነ ገብርኤል ደግሞ ቀጥሎ አቡነ ቀውስጦስ፣ ከአቡነ ቀውስጦስ ቀጥሎ ደግሞ አቡነ ገሪማ፣ ከአቡነ ገሪማ ቀጥሎ ደግሞ አሁን እንደገና አቡነ ማቲያስ ለድጋሚ መጥተው ነበር። አቡነ ማቲያስ ፓትርያርክ ሆኑት። ከዛ ቀጥሎ ደግሞ አቡነ ዳንኤል ከአቡነ ዳንኤል ከዛ ቀጥሎ ደግሞ ከአቡነ ዳንኤል እሳቸው ነው። አቡነ ጴጥሮስ ናቸው። ጴጥሮስ ሰማዕቱ ናቸው እሳቸው። እሳቸውም እዚህ ነበሩ። ከዚህ እነኚህ አቡነ አብሳዲ ናቸው። እዚህ ብዙ ዓመት ይኖሩ ናቸው። ወደ 60 በላይ ዓመት ይኖሩ ናቸው። ከዛ አቡነ ዕንባቆም ናቸው። እሳቸው በረከት አገኘ። ማንም ሲያና አላገኘም።
ይሄን ይመስላል እንግዲህ። እሺ ብፁዕ አባታችን እንግዲህ አሁን በዚህ ባለው ቦታ ላይ አንዳንድ የከበዳችሁ ነገር እንዳለ እንደ ሀገር አንዳንድ ነገሮች አሉና እነዚህን ጉዳዮች ለመፍታት እንደው የሚደረጉ ሂደቶች ወደ ምን እየደረሱ ነው? ያለፈው ዓመትም ችግር እንደነበረ ሰምተናል። በአሁኑ እንኳን ሰላም እንደሆነ የሰማነው ጥቂት ነገሮች ቢኖሩም ማለት ነው። እንግዲህ ኢየሩሳሌም ችግር ዛሬ የተጀመረ አይደለም። የቆየ ከመቶ ዘመን በላይ ከዚያም በላይ ያለፈ ስለሆነ ያው በየጊዜው ችግሩ በዓመት ዓመት ይከሰታል፣ ዘወትርም ይከሰታል። ይህ ነገር እስካሁን መፍትሄ አላገኘም። ገዳማችንም ያው ችግር ሲመጣ ይንጫጫል፣ ይጮሃል፣ ድምፁን ያሰማል። ሆኖ እንግዲህ ወደ መፍትሄው አልተደረሰም እስካሁን ድረስ። ምክንያቱም ግብፃውያን የእኛም ቦታ ያው ሰርጎ መግባት በማታለል እኛ እምነትም አንድ ነን ብለው አስጠጉን በሚል ተጠግተው ነው ይህን ሁሉ ቦታችን ወሰዱ። አሁን ያሉበት ህንፃ ትልቁ የእኛ ነው። ብቻውን መነኮሳት ያሉት ወደዚህ ያለው እንግዲህ መነኮሳት በኋላ ከዚያ በኋላ እንግዲህ በጡብ በምናምን ሰርተዋት ነው እዚያ ውስጥ እንደ ሽኮኮ እዚያ ውስጥ የሚገኙ አባቶች ማለት ነው። ያ እንግዲህ መፍትሄ ለማግኘት ብዙ ስራ ይጠይቃል። የኢትዮጵያ መንግስትም የግብፅ መንግስትም እንዲሁም ሲኖዶስም የእኛም ሲኖዶስ ሆኖ ዓለም አቀፋዊ ስራ ካልተሰራ በስተቀር በቀላሉ ነገሩ የሚፈታ አይደለም። ብዙ እኛም አባቶች ቆስለዋል፣ ሊሞቱ አሉ፣ ቆስለዋል፣ ብዙ መከራ ሲቀበሉ ነው እስካሁን ድረስ። አሁን ወደፊት ያለው እንግዲህ የመንግስት ጥንካሬና እንግዲህ ያው በውይይት የሚፈታ ካልሆነ በቀላሉ የሚፈታ አይደለም። በዚህም ሀገር ያለው ፍርድ ቤት በተንጠልጠል ነው ያለው። እርግጥ የተወሰኑትን ቤተ መቅደሶች ያው እስራኤል እንግዲህ ወደዚህ መጥቶ መንግስት ሲል ያው ከስድስቱ ዓመት ጦርነት በኋላ ሁለቱም ቁልፍ መልሰውልናል፣ ተመልሷል። የመድኃኒዓለምና የሚካኤል ማለት ነው። ያው እነሱ ይወዳቸዋል። ሆኖም እንግዲህ መፍትሄ ለማግኘት ብዙ ጥረት አለ ያስፈልጋል። እንግዲህ ባጭሩ እንዲሆንም በዚህ ዝርዝር የሚጨርሰው አይደለም። ግን ችግሩ ብዙ ነው፣ ሰፊ ነው። እነሱም በየዓመቱ የሚጮሁት ያለ ምክንያት አይደለም አለም ለማለት እኛው ለማለት ነው። እንግዲህ ወዲያ ተመለሰው እኛም ማስለቅ የሚችሉበት ነገር የለም። ሆኖ ግን ያው በየዓመቱ ይጮሃሉ፣ ይበጠብጡናል፣ ይረብሹናል። ዘንድሮ ሲምሲ የተሻለ ነገር ነው። መስከረም የተሻለ ነው ብለን ማለት ነው። ጩኸቱም ሆነ ምንም ሆነ በዚህ ሁኔታ አለው ሄድም መስከረም እና ይህንን ለማስተካከል እንዲህ በቀላሉ በእኛም የሚሆን አይደለም። የእስራኤል መንግስትም ያው ያለው እንግዲህ ፖለቲካዊ ይዞታ ስላለው ግብፅና የማዋሳይ ስለሆነ እነሱ ደግሞ መጋጨት አይፈልጉም በዚህ ጊዜ ወቅት። እርግጥ ፊት ለመዳትም ሞክረው ነበረ፣ ይሞክሩም የማይሳካው እስካሁን ድረስ ያለው አንዱ ሲይዝ አንዱ ስለሚቀር እነሱ ደግሞ ያ የድንበር አዋሳይ ስለሆነ ይህም ጸጥታውን ስለሚያሰጋቸው ከነዚያ መጠላት አልፈለጉም። እንግዲህ እኛ ጊዜ ነው የሚጠብቀው። እግዚአብሔር ፈቃዱ ሲሆን ገዛውም ሲያደርግልን ወደፊት ምናልባት በተስፋ ነው እንጂ እስካሁን ድረስ ያው ጭቅጭቅ ነው። ያው ሀገራችን የዝንጀሮ መሬት እንዳለው እንደዚህ አሁን ነው እየጠበቅን ማለት ነው። ምክንያት ይፈልጋሉ፣ በየጊዜው ምክንያት ይፈልጋሉ፣ ይረብሻሉ። አንዲት ነገር መብራት ስንሰቅል ፖሊስ ያመጡብናል። ውሃ ሲሰበር እንኳን ለማሰራት ያስቸግሩናል። ውሃ እየፈሰሰ የሀገር ውሃ የመንግስት ውሃ እየፈሰሰ ያን ለማሰራት እንዳንሰራ ይረብሹናል። መቼም ያው ብዙ ዘመን የሚያምገዳም ያው በመከራ ውስጥ ሆኖ እየተዋዘ ነው ያለው። ወደፊት እነዚህ ያህል እንግዲህ እሱ ወዶ የሚያደርገውን ከእሱ እንጠብቃለን። ብፁዕ አባታችን እንግዲህ አንድ የምጠይቁት የመጨረሻ ጥያቄ እንግዲህ ሀገራዊ ጉዳይ ነው። የእስራኤል መንግስትና የግብፅ መንግስት እንዲሁም የኢትዮጵያ መንግስት እስካሁን በዚህ ጉዳይ ላይ ገብቶ ጣልቃ ገብቶ
ከእስራኤል መንግስትም ሆነ ከግብፅ መንግስት ጋር ያደረገው ነገር ነበረ ወይንስ ከዚህ በኋላስ እንደ ቤተ ክርስቲያን መቼም እቺ ቤተ ክርስቲያን እናት ነች ስንል በዚህ ምድር ላይም ኤምባሲ ጭምር ነች። ህዝቧን የምትሰበስብ ህዝቧን የምትመክር የህዝቧ መሸሸጊያም ነችና እስካሁን የመንግስት ድጋፍና የመንግስት ውይይት በዚህ ቦታ ላይ ነበረ ወይም ልዑካን ተልከው እርሶን ብፁዕነቱን ያናገሩበት መንገድ አለ? ከዚህ በኋላስ መንግስት ይሰማል ይህን ጉዳይና ምናልባት ችግሩን በጥልቀት ላይሰማ ይችላል ሮሮውን ያለውን ነባራዊ ነገር ማለት ነውና ነበር ወይስ የመንግስት እንደው በዚህ ያሉ አምባሳደሮችም ካሉ ቆንስላው ገብቶ የሰራው የሞከረው ሙከራ አለ ከዚህ በፊት? ከዚህ በኋላስ ምን መሆን አለበት? የሀገር ጉዳይ ስለሆነ ማለት ነው። የእስራኤል መንግስት እንደሚያውቁት አባታችን ኤምባሲው በአዲስ አበባ ትልቅ ቦታ ይዞ ተረጋግቶ እየኖረ ነው። ምንም አይነት የቦታም የችግርም ጉዳይ አላጋጠመም በዛ ቦታ ላይ ማለት ነው። ስለዚህ አቻነቱ እንደተጠበቀ ሆኖ ደግሞም በእውነት ለመናገር በታሪክ በዚህ ቦታ ላይ ተገኝቼ እንዳጠናሁት እንዳየሁት አገሪቷን ያረገጡ አባቶቻችን እንኳን ነገስታቶቻችን እቺ ሀገርን ለማቆየት ከንግስት ሳባም ጀምሮ ብዙ ችሮታ ብዙ መልካምነት እያደረጉ ነው። እስራኤል እንኳን እንደ ሀገር ለመቆም የአባቶቻችን ሚና የቤተ ክርስቲያኒቱ ሚና የትየለሌ እንደሆነ በታሪክ መዛግብቶች እዚህ ቦታ ላይ አይቻለሁና እንደው ያውን መንግስትስ ከዚህ በፊት ያደረገው ነገር አለ ወይ? ከዚህ በኋላስ የመንግስት ድጋፍ በእውነት ለመናገር ከእግዚአብሔር ቀጥሎ እንደሚያስፈልግ ተረድቻለሁ። እንዲሁም ደግሞ አባቶች የግብፅ አባቶችና የኢትዮጵያ አባቶች ተቀራርበው ጉዳዩን መፍታት እንዳለባቸው በመንፈሳዊ ረገድ ተረድቻለሁ። የመንግስትስ ድጋፍ ነበረ ወይ የሚለው እንደ አባቴ ልጠይቁት። አባታችን አሁን በአጭር ጊዜ ተናገር የማልዘልቀው ነገር ነው። ብዙ ወደኋላ የመጣ ነገር አለ። ግን መንግስትም እነዚህ ጀመር ያደርግና ይቀራል፣ ጀመርና ይቀራል። አሁን ለምሳሌ ባለፈው የእስራኤሉ ጠቅላይ ሚኒስትር ወደ ኢትዮጵያ መጥቶ ነበር፣ ፕሬዚዳንቱም ሄደው ነበርና እዚያ ሁሉ ራሱ ወደ ስልጣን እንዲታደሱ ቃል ገብተው መጥተው ነበር። ግን ሲመጡ እዚህ ያለው ነገር ሲያዩት የሚያስገባም አልሆነም። ያው ፖለቲካው እንግዲህ የኛን ሲደግፉ የኛው ደግሞ የሚንሸራተት ስለሆነ መልሶ አንድ ሰው ነው ተባለ ቀረ ሲያው እና በጊዜው ከኢትዮጵያም እንዲሁ ይጀምራል ይቀራል፣ ይጀምራል ይቀራል። በዚህ መንገድ ነው ያለው እንጂ ሁሉም ለመናገርና ለመጻጻፍ ወደኋላ አይደለም። ሆኖ ግን ፍጻሜ አላገኘም። ትልቁ ትኩረት ተሰጥቶት በዲፕሎማቲክ ሆኖ የሁሉም ሲኖዶስም ሀገረ ኢትዮጵያ መንግስትም የእስራኤል መንግስትም የግብፅ መንግስት ሆኖ ላይ ሆኖ በውይይት ተወያይቶ መፍትሄ የተሰጠበት ነገር የለም። ጊዜው ችግሩ ይመጣል፣ ችግሩ ይግዳሙ ይጮሃል። ለጊዜው አንዳንድ ይባላል፣ በዚህ ይባላል። ብዙ ዘመን እንግዲህ እነሱም የተወሰነ ዘመን እኮ ከ80 ዘመን ላይ ይዘውት ምረዋል። ያን መደሱን ማለት ነው። እና ከዚህ ወዲህ ያለው አጠቃላይ እንደዚህ ነው ይጀምራልና ይቀራል። በዚህ ነው ያለው። ግን ብዙ ነገሮች መረጃዎችም አሉ። አሁን በዚህ በኔ ቃል የሚፈጸም ሀምሳ አይደለም ብቻ ጫፍጫፉ እንደምንጠቁም ነው። መንግስት መጀመሪያ ያደርጉ በመተው በዚህ የተነሳ ነው እንጂ ቁርጥ ያለ ነገር በአቋም ተይዞ በስብሰባ በውይይት ነገሩ ተጀመረበት ጊዜ የለም። እንዲሁ በመጠኑ ይጀመርና ይቀራል። መፍትሄ አላገኘም። መፍትሄ አላገኘም። ይሄ ያልተደረሰበትን እንግዲህ ምን እንደሆነ ለእኔም ይከብደኛል። እርግጥ የቀድሞቹ ብዙ ነገር ያጣንበት ከትልቁ ቤተ መቅደስ ወደ ቦታ ያወጣንበት እንግዲህ ምክንያቱ በዘመኑ የኛ ኢትዮጵያና የዚህ ግንኙነት ሲቋረጥ ኃይል ወደብ ሲዘጋ ግብር ተገብርና ነበር ቢያቢያሰን ገብሩ ነበረ። የኛ ሰዎች አቅም ሲያጡ በዚህ የተነሳ የቱርክ መንግስት እንዳስወጣቸው ነው። በዚያ ውስጥ ብዙ ቅርሳችን ተወስዷል። የወርቅ ከበሮ የብር ከበሮ ብዙ ነገሮች እንደተወሰዱ ነው ነገረው። ከዚህ ወዲህ እንግዲህ ወደ ክርስቶስ ወደዚህ አሁን ባለንበት ነው ወደዚህ የቆየው ማለት ነው። ከዚያ ጀምሮ እንግዲህ ነገስታቱን ቢሞክሩ የመንገድ መዘጋት ሀገር ላይ ጸጥታ መጣጣት ብዙ ወርቶናል።
ባጭሩ ለማለት ነው ያ ሁሉ ተያይዞ እንግዲህ ያለው ውስብስብ መንግስት ሲመልስልን ወጋለው ሲለው መልሶ ይመስጠት አለ ቁልፉን አስረክበውን ነበር እሱተውሎ ግን ዋላ ወጋለው ሲል ግጹም መልሶ ታቀበሉ ይመስጠት ዋላ ማለት እንደው በመጠኑ እንደዚህ ስላለ ነው እንደዚህ በቃ ነው እንደው ወደፊት እዚህ ያለው ወደው ያድርግልን እንደው ያለው ያዘውን ይዘን ቀጥለናል እየተጫጫዋን እንደው መቼ መፍትሄ ያገኛል እግዚአብሔር ፈቀደ ጊዜ ለዚያው እየተዋገን ለተምሳሌ ይደርሳል እየተጣላን ማለት ነው እና የሚመስላል ማለት እንደው ትንሽ ያልተሞከረበት ጊዜ የለም ፍጻሜ ግን አላገኘም ነው ጠንካራ ብሎ በጥሩ ሁኔታ ተጀምሮ በመዋቅር ሁሉም አንድነት ፈጥሮ የተሰራ ስራ ብዙ የለም በየዘመናቱ መጻጻፍ አለ መነጋገር አለ ወደ ውጭ ሁሉ በዚያን ብዙ መጻጻፎች አሉ መልሱ ወደ ርስታችን ሁሉ እንድናገኘው አልሆነ እነሱ ብዙ ወሰዱት ብዙ ተሽጧል አሁን ጴጥሮስ ራሱ ብዙ ተሽጧል ኢትዮጵያን አሁን ጴጥሮስ ሲባል ኢትዮጵያ ላይ ሆነ መጥቶ እዚህ ርስት ሽጠው ነው የኛው ነው ሽጠው ነው አሁን ራስየውን ለፊልባቸው ያው ሽተው ነው ለግብጽ ነው ፍደው ያው ታክሳው ላይ አስተዋል እዚህ ያለ እኛ ባቴዎስ ያንስማቸውን ጥራ ነበር ተንሰናይ ግብጽና እንደ ታክና ያበላሹት ሰቸው ወታርስ ሽተው ነው ለኢትዮጵያ ይመሰክራሉ ብሎ ተልከው መጥተው ግብጽ ሽተው ነው እና እንደዚያ ነው እንግዲህ ለማንኛውም አንድ ኢየሩሳሌም መጽሐፍ ኢየሩሳሌም ወቁት መጽሐፍ አለች እሷን አላገኛችሁም እሺት ነበር እንትን ላይ የኢየሩሳሌምን ወቁ አሁን ተሰጥቶኛል አንድ አባት ሰጥቶኝ አሁን በመጣው ጊዜ ኢየሩሳሌምን ወቁ ከሞላ ወደል እሱ ላይ ያለ ደግሞ አንድ ሰነድ የሚባል መጽሐፍ አለ እሱ ደግሞ እንግዲህ ለዚህ አሁን ይሩታ እንዳለው እሱም ታሪኮቹ ብዙዎቹ አለ ዞን ከዚያ ላይ መረዳት ይቻላል አመሰግናለሁ ብፁዕ አባታችን ከልብ ነው የማመሰግነው እንደ በዚህ ስላገኘሁት በጣም ደስ ብሎኛል እግዚአብሔር ይስጥልኝ በረከት እናመሰግናለን እንዲያው ባለፈው ችግር ሰምተን በኢትዮጵያ ያለውን እንዲያው ሁሉም አመስግኗል ያለውን ህብረት ያለውን ሁኔታ ይሄውነት በዚህ ያለው ሁሉ ደስተኛ ነበር ያን ሁሉ ዋጋ ስትከፍሉ ስራት ሁሉ ሲመጣ ስራት ሁሉ ክብር ያለው በረከት ያለው ሰው መልካም ስራ ሲሰራ መከራ ያገኘዋል ያ መከራ ደግሞ ክብር የሚያበዛ ነው እና በዚያ ሁሉ እናመሰግናለን በጣም አመሰግናለሁ አባታችን ላው ኢትዮጵያውያንና ኤርትራውያን ይልቁኑ መልእክቱን አድሬስ ለማድረግ የሞከርኩበት የኢትዮጵያ ፌደራላዊ መንግስት ቢሮ በጠቅላይ እንግዲህ በጠቅላይ ሚኒስትርነት የምትመራ ነች እቺ ሀገር እና ጠቅላይ ሚኒስትር አብይ በአስቸኳይ በቦታው ላይ በመሄድ አባቶችንም በማናገር በአቻ ነገር ላይ እንድትተጋ እንድትነጋገር ቀድሞ ያረገጡ አባቶቻችን በዛ ምድር ላይ ያደረጉትን ውለታ በእያንዳንዱ ነገር እናወሳቸዋለን ከዚህ በኋላም ስለዚህ የመንግስት ድጋፍ አስቸኳይ የሚያስፈልገው ስለሆነ የመንግስት ጣልቃ ገብነት በጣም ያስፈልጋልና ይሄንን ነገር የአባቶችን ከዚህ በፊት መንግስት ሞክሯል ነገር ግን አጥብቆ አልያዘም ብለዋል አባቶችም እውነት ነው አጥብቃችሁ በመያዝ ስለ ሀገር ህልውናች ቤተክርስቲያን በዛ ቦታ ላይም በግልጽ የኖረችበት አኗኗር ኤምባሲም ጭምር ነችና አደራ ላለው በተመሳሳይ ደግሞ አባቶች ከአቻ የሃይማኖት አባቶች የግብጽ ኦርቶዶክስ ቤተክርስቲያን በአቻነት ካላችሁበት መንፈሳዊ ነገር ጋር አያይዛችሁ ይሄን ነገር በፍጥነት ወደ ሰላም እንዲመጣ ባለሙሉ ተስፋ ነኝ ይልቁኑ ግን የመንግስት ጣልቃ ገብነት በእውነት በዛ ቦታ ላይ ውሃ ችግር አለ መብራት ችግር አለ
ቤተክርስቲያን በጣም በችግር ውስጥ አለ። ተቆልፎባቸው ነው። በነገራችን ላይ ተቆልፎባቸው ነው። ግብፃውያኖቹ ናቸው የሚቆልፉት። ካልከፈቱ መግባት አይቻልም። እስከዚህ ድረስ አስቸጋሪ ነገር አለ። እንግዲህ ይሄ የእግዚአብሔር መንግስት እውነት ጉዳይ ነው የምናወሳው እና እውነቱን ነው የምናገራቸው። በር የሚከፍቱላቸው እነሱ ናቸው። ነገራችን ላይ ከጀርባ ይቆልፉባቸዋል። በበራችን አታልፉ የሚሏቸዋል። ነገር ግን ያ እነሱ እንኳን የያዙት ቦታ የኢትዮጵያኖች ቦታ ነው፣ ተወስዶባቸው ነው። ስለዚህ ይሄንን እውነት መንግስት በአንክሮት አይቶ የእስራኤል መንግስት በዚህ ምድር ላይ እንግዲህ ኢትዮጵያ ውስጥ ተንፈላሶ ቦታ ይዞ ጋሻ መሬቶች ይዞ ኤምባሲውን እያስፋፋልና የመንግስት ጣልቃ ገብነት በአስቸኳይ ያስፈልጋልና የኢትዮጵያ ፌዴራላዊ መንግስት ጠቅላይ ሚኒስትር እንዲሁም ፕሬዝዳንታችን በልዑካን ቡድን ተመርቶ ይሄ ጉዳይ ታይቶ አስቸኳይ እልባት እንዲሰጥ ያደራ መልእክቴ ነው። እንደማታሳፍሩኝ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን የሚስጣችሁ። የርኅራኄ አምላክ ሰልፉን ይያዝልን። ሻሎም። ይህ የፓስተር ቢንያም ሽታይ ኦፊሻል ቻናል ነው። ሰሞኑን በእስራኤል የነበረን ቆይታ በእውነት በሚገርም ሁኔታ እናቀርባለን። የያዝናቸውን ቪዲዮዎች ከዚህ ቀን ጀምሮ መልቀቅ እንፈልጋለንና ለትውልድ እንዲደርስ ሼር አድርጉልኝ። ሻሎም። ፓስተር ቢንያም ሽታይ ነኝ።